በጠቢዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታጉ ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማናል። የክርስቶስ ድምፁ እግዚአብሔር ይመስገን። ከተሰማን መልካም ነው። የልቦናዬን ዓይን ፈጽሞ ታውሯል። ልቦናዬን ፈጽሞ ታውሯል። ፈውስልኝ በጠቢዎስ ይላል። ዓይናችንን እግዚአብሔር ይፈውስልን። ጮኻለሁ ጌታ ማረኝ ብዬ በውስጤ የታየ ሲምረኝ ጌታዬ በውስጤ የታየ ሲምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል ከወች ስለዚህ አትጥፋ ሲኦልን ጠብቃት እንደዚህ ቢሉኝም እጮኻለሁ ሳልታክት እንደዚህ ቢሉኝም እጮኻለሁ ሳልታክት በጠቢዎስ ነኝ ዓይነ ስውር ምስኪን በጠቢዎስ ነኝ ከሩቅ የሰማሁት ጌታዬ ድምፁ ከብዙ ካናጉ ርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል። ወንድሞቼ የክርስቶስ ድምፁ ይሰማችኋል? ይሰማናል? አዎ፣ ይሄ ነው ምርጫ፣ ይሄ ነው ህይወት። የክርስቶስ ድምፅ ካልተሰማን አስቸጋሪ ነገር ነው እና እንግዲህ የተማርነው ወይም ጀምረን ያለነው ትምህርት ካለፈው ሳምንት የቀጠለው እውነት ነፃ ታወጣችኋለች። ይቅርታ፣ እውነት ነፃ ታወጣችኋለች ብለን ነበር የጀመርነው። ከዮሐንስ ወንጌል ምዕራፍ 8 ራሱ መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ተገኝቶ ያስተማረው ትምህርት። ለማን አስተማረ? ለካህናቱ አስተማረ። ቤተ መቅደስ ለፈሪሳውያን አስተማረ፣ ለሰዱቃውያን አስተማረ፣ በዛ ለተገኙት ምእመናን አስተማረ። ዝም ብላችሁ አትድከሙ አላቸው። ሃይማኖት አለን ብላችሁ ግን ዝም ብላችሁ ትደክማላችሁ። ወንድሞቼ እንዴት ያሳዝናል። ሃይማኖቴ ይሰራል ብለው የእግዚአብሔርን መንግስት እንወርስበታለን ብለው ብዙ ደክመው በኋላ ቀን ደርሶ ሲሄዱ ሰማይ ሲደርሱ መዝገቡ ሲፈተሽ መዝገቡ ሲከፈት I'm sorry your name is not here እንደዛ አይደል? that's how it's going to work እኮ by the way። ምንድነው የሚለው ዮሐንስ? ሁለት መጽሐፍ ታየው፣ ሌላ መጽሐፍም አየው። ይሄኛው መጽሐፍ የሕይወት መጽሐፍ ነው፣ ስሙ በዛ ላይ ያልተገኘ ሁሉ ወደ እሳት ባህር ተጣለ ነው። እግዚአብሔር በእኛ ላይ ያደርገው። ወንድሞቼ ግን እውነትን ማወቅ ያስፈልጋል። ስለዚህ እነዚህ ሰዎች እኮ የሃይማኖት ሰዎች ነን ብለው እየተገለገሉ በቤተ መቅደስ እያሉ ነው። እናንተ የሃይማኖት ሰው ነኝ ትላላችሁ፣ የሃይማኖት መልክ አላችሁ፣ ኃይሉን ግን ክዳችሁታል። እግዚአብሔርን እናውቃለን ብላችኋል፣ ግን አታውቁትም። እናንተ ለምን? እውነት በእናንተ ውስጥ የለም። እውነተኞች አይደላችሁ፣ ሐኬተኞች፣ ሐሰተኞች ናችሁ አላቸው። እናንተ ባሪያዎች ናችሁ፣ እውነት ነፃ ያወጣችኋል፣ ይልቅ እውነትን ያዙ አላቸው። እኛ ባሮች አይደለንም ነው እኮ ያሉት። አይደለም፣ እናንተ የኃጢአት ባሮች ናችሁ፣ የእግዚአብሔር ሰዎች ነን ትላላችሁ፣ ሰውን ለመግደል ትፈልጋላችሁ፣ እኔን እንኳን ይሄው ልትገሉኝ ታሳድዱኛላችሁ አላቸው። ወደ መጨረሻው አካባቢ አንተ ያማል፣ አንተ እብድ ነህ አሉት። በነገራችን ላይ ክርስቶስ ሁሉን ነገር ተብሏል። እብድ ነህ ተብሏል፣ ያማል፣ አንተ ሰይጣን አለብህ አሉት።
አንተ መናፍቅ ነህ ተባለ። ያልተባለው ነገር እኮ ነው። ስለዚህ ምን አለን? እውነት ነፃ ታወጣችኋለች ብለን ወገኖች ስንማር ባለፈው ሳምንት ስንማር ነበር። ዛሬ ደግሞ እውነትንስ የማይወዱ ሰዎች ምን ይሆናሉ ብለን ጀመረ። እሳችን ዛሬ እሱ እውነትን የማይወዱ ሰዎች አለ ቅዱስ ጳውሎስ፣ እውነትን የማይወዱ ሰዎች ይጠፋሉ። አንደኛ ለምን? ህይወታቸው በሐሰት ነው የሚኖሩት፣ በኃጢአት ነው። ኃጢአት ደግሞ መጨረሻ ላይ ሞት ነው አለ። ስለዚህ አንዴ ነው። ሁለተኛ ሰዎች እውነትን ማወቅ ባልፈለቁ ቁጥር እግዚአብሔር ይታገስና ለማይሆን መንፈስ አሳልፎ ሰጣቸው ነው የሚለው። ይሄንን እኔ ከራሴ አላልኩም፣ አነበዋለሁ። ሁለተኛ ተሰሎንቄ ወገኖች፣ ሁለተኛ ተሰሎንቄ ከምዕራፍ 1 ጀምራችሁ ሄዳችሁ አንብቡ። እውነትን ለማወቅ ባልወደዱ መጠን እግዚአብሔር ለማይሆን መንፈስ አሳልፎ ሰጣቸው ይላል። ለምን ይመስላችኋል? አለበለዚያ እኛ እንኳን አገልጋዮች ነን ብለን የእግዚአብሔርን ቃል እናስተምራለን ብለን ዝም ብለን ቀን ሙሉ ስንተረተር ውሸታችንን ስንደረደር ምን ነው? እግዚአብሔር ታግሶ ይተወናል። እግዚአብሔር መንፈስ ሰው ሲርቆ ሰው አይፈራም። ሰው እኮ ምን እንደሚሆን ታውቃላችሁ? የእግዚአብሔር መንፈስ ሲርቀው በቃ አይፈራም። ኃጢአትን እኮ ግልጽ በሆነ መልክ ያደርጋል፣ አይፈራም። በቃ እግዚአብሔር መንፈስ ሰው እግዚአብሔርን ሲፈራ እግዚአብሔር መንፈስ በውስጡ ሲኖር ነው ፍርሃት ያለበት። ስለዚህ ወገኖች ምንድነው ያልነው? ዛሬ አሁን ያነሳንበት ርዕሳችን እውነትን የሚጠሉ ሁሉ ይጠፋሉ። ይሄ ነው። ይሄንን እኔ አይደለም ያልኩት፣ አነብላችኋለሁ። እናንተ ታገሱ፣ አነብላችኋለሁ። ይሄ ከባድ ትምህርት ነው አውቃለሁ። ሰዎች ለመስማት አይፈልጉም። ለምን? ምን ኖረው በውሸት ውስጥ ነው። አሁን እኮ በደንብ አድርገን እኮ ሀገራችን ኢትዮጵያ እንኳን ስንመለከት በቤተ መቅደስ በለው በቤተ መንግስት በለው በሁሉ እኛን ሰዎች የተባለ በቤተሰብ ደረጃ ያለን ሰዎች ሁሉ እውነት እኮ ውሸት እኮ ሃይማኖት የሆነ ይመስላል። ወጥተን እኮ እንደፈለግን ስንዋሽ ትንሽ አዝም ያደርገን የለም። ለምን? ወጣ አለቃ። የእግዚአብሔር መንፈስ ከውስጣችን ከሌለ እኮ እንደዚህ ነው። ስንዋሽ እኮ ችግር የለብንም። ለዚህ እኮ ነው የእግዚአብሔር ቤተ መቅደስ ላይ ቆመን ስንዋሽ we don't care፣ አንፈራም እኮ። there is going to be time for accountability my friend። ስለዚህ ወገኖቼ እና የዛሬው አሁን ያነሳነው ርዕሳችን ምንድነው? እውነትን የጠሉ ሁሉ ይጠፋሉ በሚል ነው። ምንድነው ያልኩት? እውነትን የጠሉ ወይም እውነትን የሚጠሉ ሁሉ ይጠፋሉ። እንዴት ሆኖ ይጠፋሉ? ራሱ አንደኛ ለእውነት ለስህተት ትምህርት ተላልፎ ይሰጣሉ። ራሱ እግዚአብሔር እንኳን ለስህተት አሳልፎ ተዋቸዋል የሚለው መጣበታለሁ፣ አነብላችኋለሁ። ትልቁ ነገር ክርስቶስ ስለ እውነትና ስለ እውነት ምንጭ ምን አለ ብለን ብንል ምንጩ እሱ ራሱ እንደሆነ ተናገረ አይደለም? እኔ ነኝ አለ። እውነት እኔ ነኝ። ለዚህ ነው እውነት ምንድነው ብለን ቅድም መግቢያችን ስንማር እውነት ምንድነው ብለናል። እውነት አንደኛው ነገር ሐቅ የሆነ ሐሰት ያልሆነ የሚረጋገጥ ብለን ሊትራሪ ሚኒንጉን አነሳን። ቀጠልንና ምንድነው ያለው? እውነት ማለት የእግዚአብሔር ስም ነው። ስለዚህ እውነት ማለት እግዚአብሔር ነው፣ ኢየሱስ ክርስቶስ ነው አለ። ይሄ ብቻ አይደለም፣ የእግዚአብሔር ቃል ነው። ወንጌል እውነት ነው አለ። ወንጌልን አልቀበልም ያለች ነፍስ ትጠፋለች። ለዚህ እኮ ነው በቤተ መቅደስ ተገኝቶ ለአይሁድ ካህናት ለአይሁድ ምእመናን በዛ ለተገኙት ምን አላቸው? ወንጌልን ካልተቀበላችሁ፣ እኔን ካልተቀበላችሁ ትጠፋላችሁ አላቸው። ወንድሞች ይሄ እውነት ነው። ዮሐንስ ወንጌል ምዕራፍ 8 ሊሆንና አንብቡ ለማጣራት። ስለዚህ ክርስቶስ ስለ እውነትና ስለ እውነተኛ እውነት የእውነት ምንጭ ማን ነው ብለናል? እግዚአብሔር ነው። ኢየሱስ ክርስቶስ ነው የእውነት ምንጭ። እና እኔ እውነት ነኝ አለ እሱ። ለዚህ እኮ ነው ዮሐንስ ወንጌል ምዕራፍ 4 ቁጥር 6 አካባቢ ላይ ምንድነው የሚለው? እኔ ምንድነኝ አለ? እኔ መንገድ ነኝ። አንደኛ እኔ መንገድ ነኝ። ይገርማችኋል። በደንብ ኮስታስ እኔ በር ነኝ ይላል፣ እኔ መንገድ ነኝ ይላል፣ እኔ ብርሃን ነኝ፣ እኔ ራሱን ደግሞ በጉ ነው፣ ራሱ እረኛ። የሚገርም ነው ሚስጥሩ መቼም በደንብ አይኑን ለከፈተ ሰው። ስለዚህ መንገዱ ምን ነኝ አለ? እኔ መንገዱ ነኝ፣ ከኔ ውጪ ሌላ መንገድ የለም ይላል። እንደገና እኔ በሩ ነኝ፣ ሌላ በር የለም፣ በሌላ በር የሚገባ እሱ ሽፍታና ተንኮል ይላል። እኔ ደግሞ እውነት ነኝ፣ እኔ ሕይወት ነኝ አለ። አያችሁ
አሁን እዚህ ጋር አሁን በጥቂት ደቂቃ በቀረን ደቂቃ የምንማረው የዛሬው ርዕስ ጋር የተያያዘው እውነትን ባናገኛት እውነትን ባንይዛት what will happen to us ምን ይሆንብናል? That's very scary. I can tell you that. እውነትን ባንፈልጋት እውነትን ባንይዛት እንጠፋለን። እውነትን ባናገኝ እውነትን ባንወዳት ጉዳቱ ምንድነው ብለን ብንል መጥፋት አለ ወንድሞቼ። ለዚህ ነው ርዕሳችን ምንድነው? እውነትን የጠሉ ሁሉ ይጠፋሉ። ይሄ የኔ ቃል አይደለም። ቅዱስ ጳውሎስ በመንፈስ ቅዱስ ተሞልቶ አሁን በማነበው በሁለተኛ ተሰሎንቄ ምዕራፍ 2 ጀምራችሁ ምዕራፍ 2 ሙሉን አንብቡ። ምንድነው ያለው? እውነትን የጠሉ ሁሉ ይጠፋሉ። አይውሽኔ ባይጠፉ ግን በቃ እግዚአብሔር ቃል ብሏል። ስለዚህ አሁን እውነትን ባናገኛት ምን እንሆናለን? መጥፋት አለ። መጨረሻው ጥፋት ነው። መጨረሻው ከእግዚአብሔር መለየት ነው ወንድሞቼ። የእውነትን የማይወዱ ሁሉ መጨረሻቸው ጥፋት ነው ይላል። በጨለማ ህይወት ይኖራሉ፣ በዚህም በምድር ላይ በሰማይ። ስለዚህ በዚህ ዓለም በሚመጣው ዓለም ይጎዳሉ ማለት ነው። እውነትን የማይወድ ማን ነው? እውነትን የማይወዱ ይጠፋሉ። እውነትን የማይወድ ማን ነው? ሰይጣን። አያችሁ፣ የሰይጣን ልጆች ይሆናሉ ማለት ነው። እውነትን የሚጠሉ የእርሱ ልጆች ናቸው። ይሄንን አንብብላችሁ ግን ሰብሰብ ያለውን ሐሳብ ልንገራችሁና ቅዱስ ጳውሎስ ያለውን አነብላችኋለሁ። ቅዱስ ጳውሎስ እንግዲህ በዚህ በተሰሎንቄ ምዕራፍ 2 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ላይ ምንድነው ያለው? እውነትን ስለጠሉ እነሱ ይጠፋሉ። አያችሁ፣ ለካ እውነትን መጥላት it's not a joke። በሐሰት የሚኖሩ ሰዎች አሉ። የነሱን ነገር ተው፣ የነሱን ተው። በሐሰትን ቀኑ ሙሉ ሬዲዮ ከፍተው ቀኑ ሙሉ ቴሌቪዥን ከፍተው ዩቲዩብ ከፍተው the whole day ውሸት የሚያወሩ ሰዎች አሉ። እግዚአብሔር ይማራቸው። the only thing I can say እነሱ ሌላ። እዚህ ግን እያወራን ያለነው እውነትን የጠሉ እውነትን ያልወደዱ እውነትን ያልፈለጉ ለማግኘት ያልጣሩ እውነትን ስለጠሉ እነሱ ይጠፋሉ ይላል። የጥፋት ልጅም የሚጠፉትን ሰዎች በልዩ ልዩ ነገርና በልዩ ምልክት ጭምር በማሳየት የሚጠፉትን ሰዎች ያታልላቸዋል። የጥፋት ልጅ ይገለጣል ይላል። ስለዚህ እዚህ ጋር ምንድነው የሚለው? እውነትን አልወደዱምና አንደኛ የጥፋት ልጅም ያታልላቸዋል። ሁለተኛ እግዚአብሔር ይታገሳቸዋል። በጣም ይታገሳል። በጣም ይታገሳል። ከታገሰ በኋላ እውነትን አልወደዱምና እግዚአብሔር ይተዋቸዋል፣ የስተትን ኃይል ይሰድባቸዋል ይላል። አንዳንዶቻችሁ ለመቀበል ይከብዳቸዋል አይደለም? ይሄ ግን እውነት ነው። ሮሜም ላይ ሄዳችሁ ሮሜ ምዕራፍ 1 ላይ አንብቡ። እግዚአብሔርን እንደ እግዚአብሔርነቱ አላመኑምና እግዚአብሔርን እንደ እግዚአብሔርነቱ አላከበሩትና ለማይሆን መንፈስ አሳልፎ ሰጣቸው። እነሱ ፍጡሩን አመለኩ፣ እንስሳት በአራት እግር የሚሄደው ወዘተረፈ ጣዖትን አመለኩ አለ። ስለዚህ እግዚአብሔርን እንደ እግዚአብሔርነቱ ስላላመለኩት ስላልፈሩት እግዚአብሔር ለማይሆን መንፈስ አሳልፎ ሰጣቸው ይላል። ይሄ እውነት ነው። ጣዖትን የሚያመልኩ ሰዎች ወገኖቼ ችግር ነው። ጣዖት ምንድነው? ባይ ዘ ወይ ምንድነው እሱ ጣዖት? ትላንትና ሰናፍጭ ቅንጣት በምትባል ጥቂት የአገልግሎት ፕሮግራም አለች በዊክ ዴይስ እና ስለ አምልኮት ከንቱ አምልኮት በሚል ስንማር ነበር። ምንድነው እሱ ወንድሞቼ? ጣዖት ማለት ምንድነው? ይሄ ጣዖት እኮ ይሄ ዝም ብሎ የቻይና ሀገር ያለው ስታቹ እንዲህ ተሰርቶ ሄደው የሚሰግዱለት ነውና እሱ አንዱ ነው። ጣዖት ማለት ምን ማለት እንደሆነ ልንገራችሁ ወንድሞቼ። ጣዖት ማለት ከእግዚአብሔር የበለጠ የምንወደው ማናቸውም ነገር ጣዖት ይባላል። ልጃችንን ከእግዚአብሔር የበለጠ ከወደድነው ጣዖት ነው። ሚስታችንን ከእግዚአብሔር የበለጠ የምንወደው ከሆነ ጣዖት ነው። ምንም ይሁን ምን ቁሳቁስ ነገር ይሁን ፍጥረታዊ ነገር የሆነ ሁሉ ከእግዚአብሔር የበለጠ የምንወደው ነገር ሁሉ ጣዖት ነው። ስለዚህ ይሄ ጣዖት ነው ወንድሞቼ። ከእግዚአብሔር በታች ችግር የለውም። ከእግዚአብሔር በታች ሚስትህን መውደድ ትችላለህ ወንድሜ፣ ችግር የለውም። ልጅህን መውደድ ትችላለህ፣ ችግር የለውም። ኤኒቲንግ ከዛ በታች መውደድ ትችላለህ፣ ኃጢአት እስካልሆነ ድረስ። ኦኬ። ስለዚህ ምንድነው እዚህ ጋር ግን ያመጣ ነው? እንዲህ አይነት ሰዎች እውነትን አልወደዱምና እግዚአብሔር ራሱ የስህተትን ኃይል ይሰድባቸዋል
ይላል። ከዚህ የተነሳ በክፋት ተደስተዋልና በእውነትም አላመኑምና እነዚህ ሰዎች መጨረሻቸው ፍርድ ነው፣ ይፈረድባቸዋል። ላንብብላችሁ፣ ቀስ ብዬ ላንብብላችሁ፣ ቬሪ ኢምፖርታንት ስለሆነ ይህን ያልኳችሁ። ይህንን ከራሴ ያላመጣሁትን ብያችሁ ይሄን ነው አባታችን ቅዱስ ጳውሎስ ነው ኢየሱስ ክርስቶስ ባስተማረው ትምህርት ላይ ሆኖ በመንፈስ ቅዱስ ተሞልቶ ኢየሱስ ክርስቶስ እውነት ነፃ ያወጣቸዋል ብሎ በዮሐንስ ወንጌል አስተማረ። እሱኑ ቃል ቅዱስ ጳውሎስ ሰዎች እውነትን መፈለግ አለባቸው፣ አለበለዚያ እውነትን ካልፈለጉ ይጠፋሉ ብሎ ያለው እሱ ላንብብላችሁ። እንደዚህ ይላል፣ ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት ለመጀመሪያ የሚናገሩ ምንድነው የሚለው መሰረታዊ ሐሳቡ የኢየሱስ ክርስቶስ መምጣት ገና ነው፣ የአምላካችን መምጣት ገና ነው። ወይም ደግሞ እኛም ወደሱ እሱ ሲመጣ ሊሰበስበን አይደል የሚመጣው፣ እሱ ገና ነው። እሱ መጥቷል ብላችሁ አትርበትበቱ፣ አትጨነቁ፣ ገና ነው። ይሄም የሆነው የጥፋት ልጅ ከተገለጠ በኋላ ነው። የጥፋት ልጅ የአመፃ ልጅ ይገለጣል። ይሄ ጥፋት ልጅ በቤተ መቅደስ እንኳን አምላክ ነኝ ብሎ ጉብ ይላል፣ ይቀመጣል። ሰዎችም ደግሞ አምላክ ነው ብለው ሄደው ይሰግዱለታል። ለምን? ድንቅ ነገርን ያሳያል፣ ያደርጋል። ስለዚህ ይሄ እስኪሆን ገና ነው የክርስቶስ መምጣት፣ ምልክት አለው። አሁን ግን መንፈሱ ይሰራል። እሱ እንዳይመጣ አሁን የሚከለክል አለ። ዛሬ እንደፈለገ እንዳያደርግ የሚከለክለው አለ። እሱም የእግዚአብሔር መንፈስ እንደፈለገ እንዳይ የእግዚአብሔር መንፈስ ይከለክለዋል። አንድ ቀን ግን ይሄ የእግዚአብሔር መንፈስ ቀስ በቀስ ምድርን ይለቃል። በዛን ጊዜ ጥፋት ልጅ ይገለጣል። ከተገለጠ በኋላ በእግዚአብሔር ቤተ መቅደስ አምላክ ከሆነው ከእግዚአብሔር በላይ ሆኛለሁ ብሎ ይቀመጣል። ሰዎችም ድንቅ ተአምራቱን አይተው ይከተሉታል። ይሄ ይሆናል። እስከዛ ገና ነው። አትጨነቁ፣ አትርበትበቱ። ይልቁንም እናንተ ግን እውነትን ውደዱ። እውነትን የሚጠሉ ይጠፋሉ ያለበት ቦታ ነው። ላንብብላችሁ። እንደዚህ ይላል፣ ነገር ግን ወንድሞቼ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋል። ከኛ መጣ ተብለው በመንፈስም ይሁን በቃልም ይሁን በጽሁፍም ይሄ ነው የነሱ መልእክት ነው ብላችሁ ሰዎች ቢነግሯችሁ አትናወጡ። ገና ነው አለና ቁጥር 3 ላይ አሳሳች መምህራን አሉ፣ አሳሳች ነቢያት አሉ፣ በየጊዜው አሉ። በዛን ዘመን እኮ ቅዱስ ጳውሎስ ያለው 2000 years ago አሳሳች አለ፣ ዛሬም አለ፣ የዛን ጊዜም አለ በነገራችን። ስለዚህ ማንም በማናችሁ መንገድ አያስታችሁ፣ ተጠንቀቁ። ማንም እንዳያስታችሁ ተጠንቀቁ። የክርስቶስ ቀን ደርሷል ብላችሁ አትርበትበቱ፣ ምልክት አለው። ለምን አለ? ማንም በማናችሁ መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣ ማለት የአመጽ ሰው ይለዋል። የአመጽ ሰው ሐሳይ መሲህ ውሸተኛው መሲህ ሳይመጣ የአመጽ ሰው ይላል። ክህደቱ አስቀድሞ ሳይመጣና የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይሆንም፣ አይደርስም። ስለዚህ ያ የጥፋት ልጅ ሲገለጥ ነው ያፕን የሚያደርገው ካለ በኋላ የጥፋት ልጅ ሳይገለጥ አይደርስም። ይሄ የጥፋት ልጅ ሲገለጥ እንደዚህ ያደርጋል። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎች ከሚያመልኩት ከእግዚአብሔር በላይ ማለት ሁሉ በላይ ራሱን ከፍ የሚያደርግ ተቃዋሚ እሱ ነው። እሱ እስኪመጣ ድረስ ገና ነው ነገረ ምጽአቱ፣ ገና ነው ምጽአቱ። አትረበሹ ልና አሁን እሱ እንዳይመጣ የሚከለክለው አለ፣ የእግዚአብሔር መንፈስ አለ ሲሉ ይሄን ነገር ባለፈው ነግራችኋለሁ ይላል ቁጥር 5 ላይ ገና ከናንተ ጋር ሳለው ይሄንን እንዳልኳችሁ ትዝ አይላችሁምን? በገዛ ራሱ ጊዜ ይገለጥ ዘንድ ጊዜ ያለው የሚገለጥበት ጊዜ። ምክንያቱም ዛሬ የከለከለ አለ፣ እግዚአብሔር አለ። እግዚአብሔር መንፈሱን ሲያነሳ ያን ጊዜ ግን ይሆናል ይላል። በገዛ ራሱ ጊዜ ይገለጽ ዘንድ የሚከለክል አሁን ታውቃላችሁ። የአመጽ ምስጢር አሁን ይሰራል። ነገር ግን አሁን ግን መናፍስቱ ግን ይሰራሉ።
የአመጽ መስመር አሁን ይሰራል ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። አያችሁ አሁን የሚከለክል አለ። በዚያን ጊዜ ይላል ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል ካለ በኋላ እኔ ፈለኳት ይችኝ ቁጥር 10 ይድኑ ዘንድ ያልፈለጉ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምር ሁሉና በምልክቶች በሐሰተኛ በድንቅ በአመፃ መታለል ሁሉ እንደ ሰይጣን አሰራር ይሆናል ወይም ያደርጋል። ስለዚህ ምክንያት በእውነት ያላመኑ ስለዚህ ምክንያት በእውነት ያላመኑ ነገር ግን እውነትን ያልተቀበሉ እውነትን መፈለግ ያልፈለጉ በእውነት ያላመኑ በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ የእግዚአብሔር የስተትን አሰራር ይልክባቸዋል። ገባችሁ ወንድሞች? እኔ አይደለም ያልኩት ልድገምና ላንብብላችሁ። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ይድኑ ዘንድ የእግዚአብሔር ልጅ ስላልተቀበሉ ይድኑ ዘንድ እሱ እግዚአብሔር የገለጸውን ጸጋ ስላልተቀበሉ ኢየሱስ ክርስቶስን ስላልተቀበሉ እውነትን ማወቅ ስላልፈለጉ የእውነትን ቃል ወንጌልን መቀበል ስላልፈለጉ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ ምን ይሆናሉ? ስለዚህ እግዚአብሔርን ቃል የማይወዱ ወይም እውነትን የማይወዱ ይጠፋሉ አይደል ብለን የጀመርነው። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኛ ድንቆች በአመጽ መታለል ሁሉ እንደ ሰይጣን አሰራር ነው ያደርጋል። ይሄ ይሆናል፣ ድንቅ ነገር ያደርጋል። እነዚህ ለማን ናቸው? እነዚህ የሚጠፉት እውነትን ስላልወደዱ ይከተሉታል፣ ይጠፋሉ። ይህን ካለ በኋላ ቁጥር 11 እና 12 ስለዚህ ምክንያት በእውነት ያላመኑ እውነትን ያልፈለጉ እውነትን ያልያዙ በእውነት ያላመኑ ነገር ግን በአመፃ ደስ ይላቸው የነበሩ በአመፅ ክርስቲያኖች ነን እያሉ በአመፅ ደስ የሚላቸው ሰዎች የእግዚአብሔር ሰው ነን እያሉ በአመፅ ደስ የሚላቸው ሰዎች የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስተትን አሰራር ይልክባቸዋል። ራሱ እግዚአብሔር እነዚህ ሰዎች እግዚአብሔር በትዕግስት ይጠብቃቸዋል፣ በንስሐ እንዲመለሱ ይጠብቃቸዋል። ግን የማይመለሱ ሲሆኑ በሐሰት እንዲያምኑ እግዚአብሔር ይተዋቸዋል። ወንድሞቼ ዛሬ ራሳችንን እንመርምር። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ ለነሱ እግዚአብሔር ራሱ ሐሰትን ያምኑ ዘንድ እግዚአብሔር የስተትን አሰራር ይልክባቸዋል። እኛ ግን በእውነት እግዚአብሔርን የምንወድ እውነትን የምንፈልግ ሕይወትን የምንፈልግ እኛ ግን በጌታ የተወደዳችሁ ወንድሞችን ሁል ጊዜ ስለናንተ እግዚአብሔርን ልናመሰግን ግድ እንላለን። እንደ እግዚአብሔር ፈቃድ የሚሄዱ ሰዎች ስለሆኑ ስለናንተ እግዚአብሔር እናመሰግናለን። ስለ እውነት የምትሄዱ ናችሁ እናል። እኛ ግን በጌታ የተወደዳችሁ ወንድሞች ሁል ጊዜ ስለናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ ቅዱስ እውነትንም በማመን እናንተ እውነትንም በማመን ለመዳን እንደ በኩራት መርጧችኋልና እናንተ የተመረጣችሁ ናችሁ። እንደ በኩር ልጅ የተመረጣችሁ ናችሁ። እውነትንም በማመን ለመዳን ለመዳን እንድትድኑ የዘላለም ሕይወትን እንድታገኙ የተመረጣችሁ ናችሁ። ለመዳን እንደ በኩራት መርጧችኋልና ስለዚህ የጌታችን ኢየሱስ ክርስቶስ ክብር ለማግኘት በወንጌል ጠራችሁ። እንግዲያስ ወንድሞቼ እናንተ ጸንታችሁ ቁሙ፣ በእውነት ጸንታችሁ ቁሙ። እውነትን ፈልጓት፣ እውነትን አገኟት፣ እውነትን ውደዷት፣ በእውነት ኑሩ። በዚህ ውስጥ ነገራችን ላይ ትምህርቱን እየተቀለልኩ ሰዓቴ ስለሄደ ትምህርቱን እየተቀለልኩ ሄዳለሁ። እዚህ ጋር ባትሪ አልቋል እያለኝ ነው። እዚህ ውስጥ የተነሱ 7 መሰረታዊ ነጥቦች አሉ። በሩጫ እነሱ ብያቸው ልዝጋ። አንደኛ ምንድነው እዚህ መልእክት ውስጥ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 ጀምሮ ያለው መልእክቱ ምንድነው? 7 መሰረታዊ መልእክቶች አሉ። አንደኛ የጌታ ቀን ቀርቧል ብላችሁ አትናወጡ። የክርስቶስ መምጣትና የኛም ወደሱ መሰብሰብ ገና ነው። በአእምሯችሁ አትናወጡት፣ ገና ነው። ምልክት አለው።
በዚህ ጊዜ ግን እናንተ ማወቅ ያለባችሁ ማንም እንዳያስታችሁ ተጠንቀቁ፣ ሞኝ አትሁኑ፣ አረጋግጡ። ሐሰተኛ መምህራን፣ ሐሰተኛ ነቢያት፣ ሐሰተኛ ሰዎች አሉ። ማንም እንዳያስቱ ተጠንቀቁ። እውነተኛው ክህደት ልጅ ሳይመጣ የዓመፅ ልጅ ሳይገለጥ ይሄ አይሆንም። እውነተኛ የክህደት ልጅ ሐሳይ መሳይ መሲሁ ውሸተኛው መሲህ ይገለጣል። እሱም አምላክ ነኝ ብሎ በቤተ መቅደስ እስኪቀመጥ ድረስ ይሄ የክርስቶስ መምጣት አይሆንም። ይሄ እንዳይሆን አሁን የሚከለክላል። የእግዚአብሔር መንፈስ ይከለክለዋል። ይሄ ነገር አሁን እንዳይሆን አሁን ራይት ነው። ይሁን እንጂ ግን የሱ ኤጀንቶች አሉ። መናፍስት ግን ምድሪቷን ሞልተዋል አሉ። ሰውን የሚያሳስቱ ግን አሉ። ነገር ግን የዓመፅ ሚስጥር አሁን እየሰራ ይገኛል። የዓመፅ ሚስጥር አለ፣ ዋናውን ያልተገለጠ። ይሄም ደግሞ የዓመፅ ልጅ ሲገለጥ ምንድነው የሚያደርገው? ልዩ ልዩ ድንቅ ተአምራትን ያደርጋል። ተአምራትን ያደርጋል፣ ድንቆችን ያደርጋል። እናንተ ግን በተአምራት ትደነቁ። ተአምር ካያችሁ ደስ የሚያሰኝ እግዚአብሔርን የሚያከብር ተአምር ካገኛችሁ እግዚአብሔርን አመስግኑ፣ ብዙ አትደነቁ። ከክርስቶስ የበለጠ ተአምር እኮ የለም። እግዚአብሔር አንድ ልጁን ከመስጠት የበለጠ ተአምር የለም። አምላክ ሰው ከመሆን የበለጠ ተአምር የለም። ይልና አምስተኛው ደግሞ እነዚህ ሰዎች ይድኑ ዘንድ የእውነትን ፍቅር ያልተቀበሉ፣ ይድኑ ዘንድ እውነትን ስላልፈለጉ መጨረሻቸው ይጠፋል። እናንተ ግን እውነትን በማመናችሁ ለመዳን እንደ በኩራት ናችሁ፣ የመጀመሪያ የሚድኑት ናችሁ። እናንተ ግን እንደ እግዚአብሔር ሐሳብ የሄዱትን እውነትን የወደዱትን ሰዎች እናንተ ግን እውነትን በማመናችሁ ለመዳን በኩራት እንደ በኩራት ተመርጣችኋል ካለ በኋላ የጌታችን የኢየሱስ ክርስቶስ ክብር ለማግኘት በወንጌል እግዚአብሔር ራሱ ጠርቷችኋል ይላል። ስለዚህ ወገኖቼ እዚህ ጋር ላቆመው ሰዓት ስለሄደ አሁን እዚህ ጋር እንደሚነሳ ጥያቄ እውነት ለመሆኑ እንዴት እናቃታለን? how do we know? እንዴት እናቃለን እውነትን? ወይ ደግሞ እንዴት እናገኛታለን? ይቻላል። የሚቻለው ግን እውነትን ለማወቅ አንደኛ እግዚአብሔርን ማወቅ፣ እግዚአብሔርን ለማወቅ ደግሞ የእግዚአብሔርን ቃል እውነት የተባለውን የእግዚአብሔርን ቃል መማር፣ ማወቅ፣ ገንዘብ ማድረግ፣ ከእግዚአብሔር ጋር ቁርጥ ጉድኝነት ማለት ቁርጥ ዝምድና፣ ከእግዚአብሔር ጋር መጣበቅ። እግዚአብሔር እኮ አምላካችን፣ እግዚአብሔር እኮ ፈጣሪያችን፣ እግዚአብሔር እኮ አባታችን። እሱ ወዶ ፈቅዶ አባታችን፣ እሱ ወዶ ፈቅዶ ወዳጃችን ሆነ፣ እሱ ወዶ ፈቅዶ ጓደኛችን፣ እናንተ ወዳጆቼ ናችሁ። እሱ ወዶ ፈቅዶ ወንድማችን ጭምር ሆነ፣ በነገር ሁሉ ወንድሞችን መሰለ። ስለዚህ ወገኖቼ ከእግዚአብሔር ጋር ቁርጥ ዝምድና፣ ቁርጥ ግንኙነት ያስፈልጋል። በቃሉ መኖር ያስፈልጋል። ቃሉን መማር፣ በቃሉ መኖር ያስፈልጋል። ከእግዚአብሔር ጋር በጸሎት መጣበቅ ያስፈልጋል። በዛን ጊዜ እንዲህ ሲሆን ሐሰትንና እውነትን መለየት እንችላለን። እውነትን ስንለይ እውነት ነፃ ታወጣናለች። ነፃ ስንወጣ ደግሞ ሕይወትን እናገኛለን። ስለዚህ በእግዚአብሔር ላይ መጣበቅ መልካም ነው። ጨረስኩ። ምን ተማር? በሁለት ደቂቃ ልጨርስ። ምን ተማር? ስለ እውነት ተማር። እውነት ነፃ ታወጣለች። እውነት እግዚአብሔር ነዋል። እውነት እግዚአብሔር ነዋል። እውነት ክርስቶስ ነዋል። እውነት የእግዚአብሔር ቃል ነዋል። እውነትን ስናቃት ነፃ ታወጣናለች። ነፃ ስንወጣ ሕይወትን እናገኛለን ብለን ተማር። ስለ እውነት ትርጉም ተማር። የእውነት ምንጩ ራሱ እግዚአብሔር ነው። አንደኛ ራሱ እግዚአብሔር ስሙ ነው፣ እውነት ይባላል። ምንጩ እሱ ነው። የሐሰት ምንጩ ዲያብሎስ ነው። ዲያብሎስ ደግሞ ከመጀመሪያም ጀምሮ የሐሰት አባት ነው። የመጀመሪያ ቋንቋው ሐሰት ነው ብለን ተማር። ዛሬ መጨረሻ ላይ የተማርነው ምንድነው? እውነትን የሚጠሉ ሰዎች ክርስቲያን ነን እያሉ የሃይማኖት ሰዎች ነን እያሉ እውነትን የሚጠሉ እውነትን መስማት የማይፈልጉ ሰዎች ይጠፋሉ። እግዚአብሔር ራሱ ይታገሳቸዋል። የንስሐ ጊዜ ይሰጣቸዋል፣ ይታገሳቸው። ከዛስ በኋላ ለማይሆን መንፈስ አሳልፎ ይሰጣቸዋል ይላል ሮሜ ምዕራፍ 1 እና ተሰሎንቄ ምዕራፍ 2 ተሰሎንቄ ምዕራፍ 2 አንብቡ። እኔ አይደለም ያልኩት፣ እግዚአብሔር ታግሱ ካልሆነ አሳልፎ ይሰጣቸዋል። ምን እናድርግ? ጨረስኩ። ምን እናድርግ ወንድሞቼ? አንደኛ እውነትን እንፈልጋት፣ እውነትን እንውደዳት።
ከዛ በእውነት እንኑር። የዛን ጊዜ እውነት ነጻ ታወጣናለች። የዛን ጊዜ ሕይወትን እናገኛለን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ወንድሞቼ ትምህርቱን ከወደዳችሁት፣ ትምህርቱ መልካም ነው ካላችሁ፣ እግዚአብሔር ይከብርበታል ካላችሁ ሰብስክራይብ ለሌሎች ሼር ብታደርጉ መልካም፣ ሰብስክራይብ ብታደርጉ መልካም። ሌላ ጊዜ እንድታገኙ ሰላም እግዚአብሔር